ዛሬ በጣም ብዙ ሰዎች ስለ ትራክ ቢዝነስ ሲጠይቁ ይሰማሉ። እንደገና ደግሞ ትራክ ቢዝነስ ላይ ያሉ ሰዎች ትርፉ ኪሳራ ነው፣ ትርፉ እንደዚህ ነው ሲሉ ይሰማሉ። ዛሬ እውነታውን አንድ በአንድ ስቴፕ ባይ ስቴፕ እንዴት አድርጋችሁ ከ0 ዶላር ጀምራችሁ ስታርት እንደምታደርጉት ይዘንላችሁ ቀርበናል። ለዚህ ቻናል አዲስ የሆናችሁ ካላችሁ እንኳን ወደ ዲያስፖራ ፕላስ በሰላም መጣችሁ እያልን ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በመጀመሪያ እንግዲህ በአሜሪካን ሀገር ሁናችሁ የዚህ የትራክ ቢዝነስ ለመቀላቀል የምትፈልጉ ሰዎች በመጀመሪያ የሚያስፈልጋችሁ ነገር ትልቁ ዋናው ኢሹ ኢንፎርሜሽን ነው። አብዛኛው ጊዜ በጣም ብዙ ነገር ይነገረናል። የትራክ ቢዝነስ ያከስራል፣ የትራክ ቢዝነስ እንደዚህ ነው፣ በጣም ብዙ ነገር ሲወራ ትሰማላችሁ። ነገር ግን አንዳንድ ጊዜ ነገሩ ተቃራኒ ሆኖ ታገኙታላችሁ። እኛ አበሾች ስንባል አንዳንድ ነገሮች ላይ ኮንሲስተንሲያችን በጣም ያነሰ ወይም ደግሞ ለዛ ነገር የምንሰጥበት ዋጋ ወይም ደግሞ ቫሊዩ በእጅ ያለ ወርቅ እንደ መዳብ ይቆጠራል እንደሚባለው እንደዛ እያደረግነው የምንሄድበት ምክንያት አለ። ታዲያ ይህንን ነገር ካንስል ለማድረግ ይዤላችሁ የመጣሁት የቢዝነስ አይዲያ ነው። ሁላችሁም ታውቁታላችሁ። ለብዙ ዓመታት ለ10 ዓመታት ለ30 ዓመታት ስትሰሩት የነበራችሁም አላችሁ። ታዲያ ይህንን ቢዝነስ ለመስራት ወይም ደግሞ ይህንን የትራክ ቢዝነስ ጆይን ለማድረግ ምን ያክል ብር ያስፈልጋል፣ እንደገና ደግሞ ትርፉስ ምን ያክል ነው የሚለውን በቪዲዮ መጨረሻ አንድ ላይ የምናየው ይሆናል ማለት ነው። እንግዲህ በመጀመሪያ የምናየው ትራኮች በሁለት ይከፈላሉ። የኢሮፒያን ትራክ እና የአሜሪካን ትራክ የሚባሉት። አሜሪካን ትራኮች እንግዲህ በውስጣቸው ሁለት አልጋዎች ሲኖራቸው ኢንጂናቸውም ከኢሮፕ ትራኮች በጣም የተለዩ ናቸው። ካናዳም ሆነ የተለያዩ አሜሪካን ስቴቶች እንግዲህ የሚጠቀሙት እነዚህን ትራኮች ነው። እነዚህን ትራኮች እንግዲህ በአሁኑ ሰዓት ላይ ከ45,000 እስከ 160,000 አካባቢ እየተሸጡ ይገኛሉ። ነገር ግን ይህንን ቢዝነስ ስታርት ለማድረግ ግዴታ አዲስ ትራክ አያስፈልገንም። እንግዲህ የሚያስፈልጉን ትራኮች ዩዝድ ሊሆኑ ይችላሉ። በጣም በመቶ ሺዎች ኪሎ ሜትር የተነዱ ሊሆኑ ይችላሉ። ምንም አይነት ችግር የሌለባቸውን አጥንተን መግዛት እንችላለን። እነዛን ትራኮች ደግሞ ከ15,000 አንስቶ ማግኘት እንችላለን። ከ15,000 እስከ 22,000 ማግኘት እንችላለን ማለት ነው። ታዲያ ይህንን ነገር ስናደርግ እንግዲህ የተለያዩ ኢንሹራንሶችን ምኖችን አይጨምርም። ያንን የሚጨምረው እንግዲህ ይህንን ቢዝነስ ስታርት ማድረግ በሚጀምሩበት ሰዓት ነው ማለት ነው። ኢትዮጵያኖች በጣም ብዙ ኢትዮጵያኖች እንግዲህ እዚህ ትራክ ቢዝነስ ላይ ተሰማርታችሁ ምሰሩ አላችሁ። ይህን ነገር ኮመንት ላይ ማገዝም ትችላላችሁ። ኢንሹራንስን ጨምሮ የተለያዩ የቤንዝል እንደገና ደግሞ የጋዝ ሊሆን ይችላል። እነዚህን ጨምሮ የሚመጡ ኮስቶች አሉ። እነዛን ሳይጨምር እነዚህን ትራኮች ማለትም ዩዝድ ትራኮችን ለመግዛት ከ15,000 እስከ 18,000 ያስፈልጋቸዋል ማለት ነው። እና ታዲያ ይህንን ስርዓት ከመጀመራችን በፊት እንግዲህ ሁሉንም ሩሎች ማወቅ አለብን። እንደገና ደግሞ ድራይቪንግ ላይሰንሳችን ከ7,000 እስከ 8,000 ሊፈጅ ይችላል። የምታውቁት ከሆነ ፕሮፌሽናል የሆነ ድራይቪንግ ላይሰንስ ኮስት ሊያደርገን ይችላል። የመጀመሪያው እንግዲህ መንጃ ፍቃድ የምንለው ማለት ነው። ለእናንተ እንዲሆን እንግዲህ በእንደዚህ አይነት ሰንጠረዥ መልክ አስቀምጠንላችኋል። ይህንን ሰንጠረዥ እንግዲህ ያወጣ ነው አሁናዊ ባለው የገበያ ዋጋ ነው። ሁላችሁም ይህንን ካያችሁ በኋላ ዲፔንድ አድርጋችሁ እዚህ ነገር ላይ መስራት ትችላላችሁ ማለት ነው። ይህንን የገበያ ሰሌዳ እንግዲህ በ2026 ከፈረንጆቹ የስኬል ማለትም የዚህ በአሜሪካን ሀገር የትራክ ቢዝነስ ለመጀመር ምን ያክል ወጪ ያስፈልገናል ከሚለው ትልቅ ሰሌዳ ወይም ደግሞ አፕሮክሲሜት ሬሽዮ ብለው እነሱ ባስቀመጡት ሰሌዳ መሰረት ነው ይዤላችሁ የመጣሁት። እንግዲህ እዚህ ጋር የምትመለከቱት ዝቅተኛ ግምትና ከፍተኛው ግምት ብለን ያስቀመጥ ነው። ታዲያ ዝቅተኛው ግምትና ከፍተኛው ግምት እንግዲህ በመጀመሪያ ደረጃ መንጃ ፍቃድ ከ4,000 እስከ 8,000 ያስፈልገናል ማለት ነው። ለከፍተኛው ግምት 8,000፣ ለዝቅተኛው ግምት ደግሞ 4,000 ያስፈልገናል። ይህ ደግሞ እንደ ስቴቱ ይለያያል። እንደሚታወቀው እንግዲህ እንደ ስቴትና እንደ ትምህርት ቤት ታይፑ የተለያየ ነው የሚሆነው ማለት ነው። ሁለተኛው ደግሞ የኤልኤልሲ እና አውቶሪቲ ኤምሲ እና ደግሞ ዶት። ዝቅተኛው ለዚህ የሚያስፈልገን $10,000፣ ከፍተኛው ደግሞ እስከ $25,000 ማለት ነው። ምክንያቱም ያገለገለ ትራክን ነው በብድር አያይዘን የምንገዛው። ያንን ብድር ደግሞ የምናያይዘው ከተለያዩ ኢንሹራንሶች ጋር ከተለያዩ ባንኮች ጋር በማያያዝ ነው ያንን ትራክ የምንገዛው። ስለዚህ በዝቅተኛ የምንገዛ ከሆነ በግምት $10,000 ከፍለን ያንን ትራክ እጃችን ላይ ማስገባት እንችላለን ማለት ነው። ሌሎቹን በተቀሩት አመታት ክፍያ ማለት ነው። ታዲያ ኢንሹራንስ ቅድም በመጀመሪያው መግቢያችን ላይ እንደነገርኳችሁ ኢንሹራንስ በጣም ብዙ ጊዜ ለሁሉም ነገር እንደምታውቁት አሜሪካን ሀገር ለሁሉ ነገር ኢንሹራንስ በጣም ብዙ ነው። ስለዚህ
ኢንሹራንስ ቅድመ ክፍያ ላይክ በዝቅተኛው ካልኩሌሽን ተደርጎ የተቀመጠው $3000 ሲሆን በከፍተኛው ደግሞ 6000 ነው። ይህ ማለት እንግዲህ ኢንሹራንስ ያስፈለገበት በጣም እዚህ ላይ በጣም ያስፈለገበት ምክንያት ስራውን ለማስጀመር ብቻ የሆነ ነገር እንደ መጠባበቂያ የሚከፈል ስለሆነ ነው ይሄኛው ያስፈለገበት ምክንያት ማለት ነው። ሌላኛው ደግሞ የሰሌዳና የታክስ ክፍያ ነው። በዝቅተኛው ካሰብነው እስከ $2000 ኮስት ሊያደርገን ይችላል። በከፍተኛው ካሰብነው ደግሞ እስከ $3000 በአመት ኮስት ሊያደርገን ይችላል ማለት ነው። ታዲያ ይህንን ነገር ካደረግን በኋላ ወደ ጥገና መጠባበቂያ ማለትም ኢመርጀንሲ ፈንድ የምንላቸው አሉ። አሁን ለምሳሌ መንገድ ላይ ከአንዱ ስቴት ወደ አንዱ ስቴት በምትጓዙበት ሰዓት ላይ ለሚያጋጥማችሁ እያንዳንዱ ኢሹ ጉዳት ሊሆን ይችላል፣ ለተለያዩ ነገሮች ይሄኛው ኢመርጀንሲ ፈንድ የሚባለው መጠባበቂያ በጣም ያስፈልጋቸዋል። በዝቅተኛው እንግዲህ ካልኩሌት ተደርጎ ያወጡት $5000 ነው። በከፍተኛው ደግሞ $10000 ነው። ይህ የሚያስፈልገበት ምክንያት እንግዲህ ለድንገተኛ ብልሽትና ለጎማ መቀየሪያ እንደገና ደግሞ ለእኛ ለሚሆን ለተለያዩ ሜዲሲኖች ማለት ነው። በመጨረሻ ደረጃ ላይ የተቀመጠው እንግዲህ ቴክኖሎጂ ነው። ላይክ ቴክኖሎጂ ጂፒኤሶችን ጨምሮና የፊውል ታንክ መቆጣጠሪያ ማሽኖችን ጨምሮ በዝቅተኛው ካልኩሌት የተደረገው $300 ነው። በከፍተኛው $1000 ነው። ይህም ማለት እንግዲህ ሰዓት መቆጣጠሪያ ፐርማይል ስንት እንደሄዳችሁ የምትቆጣጠሩበት እያንዳንዱን ነገር ካልኩሌት አድርጎ የሚያስቀምጥልን የራሱ የሆነ በዴስክቶፕ መልክ የተዘጋጀ አሪፍ የሆነ ላይክ ዳሽቦርድ ላይ የሚቀመጥ የቴክኖሎጂ አዲስ የመጣ ቴክኖሎጂ ነው። ታዲያ እነዚህን ጨምሮ እንግዲህ አንድ ላይ ኮስት የሚያደርጉት ኢስቲሜትድ ኮስት ከፍተኛው $59000 ያስፈልጋቸዋል። ዝቅተኛው ደግሞ $27800 ያስፈልጋቸዋል ማለት ነው። በጥንካሬ ለመጀመር የሚያስፈልግ ገንዘብ እንግዲህ እነዚህ ናቸው ተብሎ ተቀምጠዋል። እንግዲህ ዝቅተኛው እንግዲህ ይህ መከኒያውን በብድር ዝቅተኛው ላይ ይህንን ነገር ኤስቲሜትድ ኮስት አድርገው ያስቀመጡበት ምክንያት በብድር ስለምናያይዘው ከዚህ ውስጥ እኛን ኮስት ሊያደርግ የሚችለው $27800 ምናምን ዶላሩ ከዚህ ውስጥ እኛን ኮስት ሊያደርገን የሚችለው $10000 ብቻ ነው ማለት ነው። ሌላውን እንዳለ ሙሉ ከፋይናንስ ሴክተሮች ጋር አገናኝታችሁ መጠቀም ትችላላችሁ ማለት ነው። ይሄኛው 59,000ም የተሻለ መኪና ለምገዙ ምናምን ነገር ቀጥታ ከላይ እንደነገርኳችሁ ቅድመ ክፍያ እንደሚከፈለው ይህንንም $25000 ከፍላችሁ ስራውን ማስጀመር ወይም ደግሞ ትራካችሁን በእጃችሁ አስገብታችሁ መስራት ትችላላችሁ ማለት ነው። የተለያዩ የሊዝ አማራጮች አሉ። እነዛን ሊዝ አማራጮችም ተመርኩዛችሁ ከ1000 እስከ 5000 ድረስ ቅድመ ክፍያው ዝቅ እንዲል ማድረግ ትችላላችሁ። ነገር ግን ሎንግ ዲስታንስ የሆነ ፔመንት ሜተድ ከሚሆንባችሁ አንደኛውን $10000 ኮስት አድርጋችሁ ይህንን ዌይ ብትጠቀሙ አሪፍ ነው። ይህንን ቪዲዮ ታዲያ ስሰራ ኢንስፓየር ያደረገኝ የጨቤ ሚዲያ ላይ አይቼ ነው የቀረበ አንድ ቪዲዮ ነበረ። ሁላችሁም የተመለከታችሁት ይመስለኛል። ያንን ቪዲዮ እንግዲህ በሳምንት $2000 እስከ $11000 ድረስ የሚያተርፉበት ትልቅ የሆነ ቢዝነስ ስታርት የተደረገ እዚህ ስክሪን ላይ እንደምትመለከቱት ቪዲዮን ገብታችሁ ማየት ትችላላችሁ። ታዲያ እዛ ቪዲዮ ላይ ምንድን ነው እያሉን ያሉት? $2000 እስከ $11000 እንከፍላለን ነው እያሉ ያሉት። ያ ማለት ምን ማለት ነው? ላይክ $11000 የሚከፍላችሁ በሳምንት ነው። በሳምንት $11000 ወይም ደግሞ መኪናው የእናንተ ካልሆነ ወይም ደግሞ ያ ትራክ የእናንተ ካልሆነ $2000 በሳምንት ይከፍላችኋል ማለት ነው። ያ ማለት በጣም ብዙ የሹፌር እጥረቶች በጣም ብዙ አገልግሎት የመስጠት አቅማቸው በጣም እየቀነሰ ስለመጣ ነው። ምክንያቱም በሹፌር እጥረቶች እንደገና ደግሞ በጣም በሚያጋጥሟቸው አንዳንዶቹ የራሳቸውን ገዝተው ይወጣሉ። ይሄ ቢዝነስ አዋጭ ስለሆነ አሜሪካኖቹም ያውቁታል። እንደውም ጥቂት ሰው ስለሚሰራው ነው ይሄንን ቢዝነስ ብዙም እንትን ማይሉት እንጂ በጣም አዋጭ የሆነ የመጨረሻ በጣም አዋጭ የሆነ አንድ ኢትዮጵያዊ እንግዲህ ይህን የሚያክል ግዙፍ የሚያክል የመኪና እንትን ከፍቶ ሳይር በጣም ኢንስፓየር አድርጎኝ ነው ይህንን ቪዲዮ የሰራሁላችሁ። እናም ይህንን ስኪል ደግሞ ያገኘሁት ከተለያዩ የአሜሪካን የፋይናንሲንግ እንደገና ደግሞ የዚህ የባንክ አናላይሲስ ከሚሰሩ የተለያዩ ትልቅ ቻናሎች ነው ያገኘሁት። እና እዚህ ላይ የተገነዘብኩት ነገር ቢኖር ምንድን ነው የኛ ትንሽ አለማመን ወይም ደግሞ ለነገሮች ብቁ አለመሆን አንድ ስራ ላይ ዲፔንድ አድርገን ከመቅረታችን አንጻር ነው ይሄ ነገር የተከሰተው ብዬ ነው ማምነው። እና እዚህ ጋር ምንድነው የተከሰተ ያለው
ይህ ወንድማችን የሚለን እንግዲህ በሳምንት እስከ $11,000 እየከፈልኳችሁ የራሳችሁ መኪና ከሆነ ማለት ነው። ስለዚህ እኛ ከዚህ ከምን ጋር ሊንክ አደረግነው መሰላችሁ? ከመጀመሪያው ኢስቲሜትድ ኮስታችን ጋር ይህንን መኪና በዝቅተኛው መጠን ከተባባልን $27,800 ነው የገዛ ነው። በከፍተኛው መጠን ካልን ደግሞ $59,000 ነው የገዛ ነው ማለት ነው። ስለዚህ በ27,800 የገዛነውን መኪና ታዲያ ኢንሹራንስ ገብተን ነው ያንን ነገር የገዛ ነው። ታዲያ ይህንን ትራክ ደግሞ የገዛ ነው $10,000 ነው ቅድመ ክፍያችን። የቀሩትን ደግሞ በተለያዩ ወሮች ከፍለን እንድንጨርስ ነው የተዋዋል ነው ማለት ነው። ስለዚህ እዚህ ጋር ምንድነው የኛ ትርፋችን? እዚህ ጋር እንደዚህ አይነት ኦፖርቹኒቲ ከወጣልን እሱ ብቻ ሳይሆኑ በጣም ትልልቅ ካምፓኒዎች አሉ ከዚህም በላይ የሚከፍሉ ፐርማይል $2 እስከ $4 የሚከፍሉም አሉ። አሁን ላይ ትራክ ቢዝነሱ ወረደ እያላችሁ የምታወሩት ላይክ ፐርማይል ብር ከ60 እንደሆነ ምናምን ነገር እየተናገረ ነበረ እና ላይክ ይሄኛውን ነገር ብትሞክሩትና በ10,000 ነው እዚህ ጋር እንግዲህ ይህንን ትራክ ያገኛችሁት። ሌላውን ቅድመ ክፍያ እየከፈላችሁ እንድትሄዱ የተነጋገራችሁት። ስለዚህ እዚህ ጋር 11,000 ትርፉ ካላችሁ እዚህ ጋር 11,000 የራሳችሁን ትራክ ይዛችሁ መታችሁ ካገለገላችሁኝ $11,000 በየሳምንቱ ከፍላችኋለሁ ካለ ይህንን ነገር ማክሲመም በ3 ወር ወይም ደግሞ በ2 ወር የእናንተ የማይሆንበት ምክንያት አይኖርም ማለት ነው። በዝቅተኛው ገቢ 27,800 ለጀመራችሁ ባንዴ ስራችሁ ማለትም በአንድ ወር ደሞዛችሁ እስከ $44,000 ስለምታገኙበት ፉሊ መክፈል ትችላላችሁ ማለት ነው። እንደ 59,000 ደግሞ ያላችሁ ደግሞ ልክ በ2 ወራችሁ ይህን ነገር ኮምፕሊት አድርጋችሁ መጨረስ ትችላላችሁ ማለት ነው። ታዲያ ይሄ ቢዝነስ አዋጭ ሆኖ ወይ ደግሞ አቺቭመንት ይኖረዋል ወይ ደግሞ እዚህ ስራ ላይ ያላችሁበት ልትኖሩ ትችላላችሁ። በጣም ብዙ ዓመት ጥርሳችሁን የለቀላችሁበት ልትኖሩ ትችላላችሁ። ግን ምንድነው አሁን ለተመልካቹ ያው ሁሉ ነገር ቀላል ነበር አይደለ? ስለዚህ እናንተ ይሄን ነገር ሰዎችን ፑሽ ማድረግ አለባችሁ ይሄንን ቢዝነስ እንዲጀምሩ። በቀጣይ እንግዲህ አሪፍ የሆነ ስኬል አግኝቻለሁ። ይሄ ቪዲዮ አሪፍ ሆኖ ካገኛችሁት ያንን ስኬል የምትጀምሩበትን የት ሄዳችሁ ይሄን ነገር ሴል እንደምታደርጉ ባይ እንደምታደርጉ እንደገና ደግሞ ኢንሹራንስ የት እንትን እንደምትሉ እንደምትፈራረሙ እንደምትበደሩ የተለያዩ ፋይናንሻል ሰርቪሶች የቴክኖሎጂውን ጉዳይ ኢመርጀንሲ ፈንዶች የት እንደምታገኙ አንድ በአንድ በዚህ ስኬል መሰረት እነዚህን ደግሞ የት እንደምታገኙ በቀጣይ ቪዲዮ ይዤላችሁ እመጣለሁ። የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ እስከምንገናኝ ድረስ ይህ ዲያስፖራ ፕላስ ነው። የምፈልጉትን ጥያቄ ኮመንት ላይ ማስቀመጥ ትችላላችሁ። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ።